ሰባተኛ የሞኔታሪ ፖሊሲ ኮሚቴ ስብሰባ ነበረ። 5 ትላልቅ ውሳኔዎች ተላልፈዋል። መመሪያ ነው በቃ ሩል ኤንድ ሬጉሌሽን ከዚህ መከተል አለባችሁ ነገር ሞኔታሪ ፖሊሲ የሚባለው ኮሚቴ ማለት ሞኔታሪ ፖሊሲ ኮሚቴው ምንድነው? ሞኔታሪ ፖሊሲ ምንድነው? ባንኮች ለቢዝነሶች ወይም ደግሞ ለግለሰቦች የሚያበድሩት መጠን በናሽናል ባንክ አማካኝነት መገደብ አለበት። የናሽናል ባንክ ክሬዲት ኬፑን ሊያነሳበት የቻለበት ምክንያት ታርጌቱን ስለመታ በጆፒስዳ ብሎ ስለሚያስብ ካሚንግ ሱን ምንም አይነት ኮሚሽን ላይኖር ይችላል። because IMF is here. What do we expect in the next 6 or 12 months? እነዚህ ዲሲሽኖች ምን አይነት ኢፌክት ይኖራቸዋል? እንግዲህ ድሮም እየጨቀጨቁ ነው። አሁንም ቢሆን መንገድ ላይ አካውንት ከፈቱ ይጨምራል ኢንትረስት ሬቱን ኢንፍሌሽኑን ቢት ለማድረግ የሚያደርጉበት መንገድ አሁን ላይ እጃቸውን እየተቆጣጠሩት ነው። it's not directly እሺ ሊዲያ መረድ እንዴት ነሽ? እግዚአብሔር ይመስገን። እንዴት አንተ? ነው ብርዱ እንዴት ይዞሻል? እንደውም እየከፋ አይደለም። የዚህ ዓመት ክረምት ጠዋት ፀሐይ ነው፣ ማታ ነው የሚበርደው። ለእኔ ነው ትንሽ እየከበደ ያለው። ተዘጋግቷል። ጃኬቴ ያሰላሊና ሳይ ጋቢ ምናምን ነው ቀጣይ እንደዚህ ያክተን የሚመጣው ቡና እያፈላ ምናምን ሳይድ ቦሪንግ መሆን አለበት። ቡና የምታፍሪው ግን አንቺ ነሽ እንጂ እኔ የለሁበትም። እርሱት። How was your week? The week was good. በኢትዮጵያ ኢኮኖሚ ውስጥ ኢንጀነራል ብዙ ነገሮች ሀፕን ያደረጉበት ሳምንት ነው። አይ ቲንክ አብዛኞቹ ኮንተንቶች አንቺ ትሰሪያቸው ስለነበረ ብሪፍሊ ዲስከስ እናድርጋቸው ከዋናው ከካፒታል ገበያ ጋር በተያያዘ ላስት ዊክ ግሎባል ኢንሹራንስ ሼር ካምፓኒ አክሲዮኖቹ በኢትዮጵያ ካፒታል ገበያ ባለስልጣን ሬጅስተር ተደርገዋል። እስካሁን ድረስ በብዛት ባንኮች ነበሩ ሬጅስተር የተደረጉት ኤክሰፕት ላይ አሁን ኢንሹራንስ ካምፓኒዎችም እየገቡ ነው። ከህብረት ኢንሹራንስ ቀጥሎ ሁለተኛው አክሲዮኖቹ ሬጅስተር የተደረጉለት የኢንሹራንስ ኩባንያ መሆን ችሏል። አሁን ደግሞ በዚህ ሰኞ ዕለት ራይት ትላንትና ሲዳማ ባንክም እንደዚሁ አክሲዮኖቹ ሬጅስተር ተደርገዋል። ከዛ ካሳለፍነው ሳምንት የነበረው ትልቁ ነገር የኢትዮጵያ ብሔራዊ ባንክ የሞኔታሪ ፖሊሲ ኮሚቴ ስብሰባ 7ኛ ስብሰባ ነበረ። ብዙ አዳዲስ ለውጦች አሉ። አነጋጋሪም ነበረ። ኢንዲቴል እሱን በኋላ ዲስከስ እናደርገዋለን። ዊል ሙቭ ኦን ቱ ዛት ሌተር። ሌላው አይኤምኤፍ የኢትዮጵያ ብሔራዊ ባንክ ብቸኛ የወርቅ ገዢ መሆኑን ቀስ በቀስ ማቆም አለበት ብሔራዊ ባንክ ብሏል። ይህም የተባለበት ምክንያት ብቸኛ ገዢ መሆኑ ኢኮኖሚው ላይ ብዙ ገንዘብ ኢንጀክት እንዲደረግ እያደረገ ስለሆነ ይሄ ደግሞ የመኒ ሰፕላይ መብዛቱ ኢንፍሌሽኑን አፌክት እያደረገው ነው፣ ለመቆጣጠር ከባድ ያደርገዋል ስለተባለ ነው። ኢናዲሽን ቱ ዛት ደግሞ ናሽናል ባንክ የኢትዮጵያ ብሔራዊ ባንክ ከጉምሩክ ኮሚሽን ጋር በመተባበር አዲስ ዲጂታል ቴክኖሎጂ አምጥቷል። ይህም በአስመጪና ለላኪዎች ለኢምፖርት ኤክስፖርተሮች ነው። ካሁን በኋላ አዲስ የንግድ ፈቃድ የሚያወጡ የኢምፖርት ኤክስፖርት ንግድ ፈቃድ የሚያወጡ ሰዎች የናሽናል ባንክ አካውንት ነምበራቸውን በዲጂታል መልኩ የሚልክ ነው። ስርዓቱን ፈጣን ያደርገዋል፣ ፈቃድ የማግኘት ፕሮሰሱ ያቀለዋል ተብሎ ይጠበቃል ማለት ነው። እነዚህ ናቸው ዋና ዋና የነበሩ ነገሮች። እንዳልናቸው በጣም ዋናው አነጋጋሪ የነበረው ነገር 7ኛ የሞኔታሪ ፖሊሲ ኮሚቴ ስብሰባ ነበረ። 5 ትላልቅ ውሳኔዎች ተላልፈዋል። ስለነሱ ውሳኔዎች ነው ዛሬ ዲስከስ የምናደርገው። እንግዲህ ብሔራዊ ባንክ ሪፎርም ማካሄድ ከጀመረ ኦልሞስት አሁን 2 ዓመት በላይ ሜጀር የሚባሉ ለውጦችን ማካሄድ ከጀመረ ኦልሞስት አሁን 2 ዓመት የሚጠጋ አካባቢ ሆኗል። ከጁላይ 2024 ጀምሮ ከፎሬን ኤክስቼንጅ ሪፎርም ጊዜ ጀምሮ የተለያዩ ለውጦችን ሲያካሄድ ነበረ። ይህም ደግሞ አብዛኛው ነገር በአይኤምኤፍ ሰፖርት የሚደረግ ነው እና አጠቃላይ ገበያ ውስጥ የሚፈጠረው ነገር ለገበያው እየተተወ ያለበት ሁኔታ ነው ያለው። እንግዲህ እዛ ላይ በደንብ የምናወራ ይሆናል። እንደ መነሻ ለማድረግ አሁን ይሄ በጣም ጃርገን እየተጠቀምን እንዳይመስል ጃርገን ወዶች እየተጠቀምን እንዳይመስል ሞኔታሪ ፖሊሲ የሚባለው ኮሚቴ ማለት ሞኔታሪ ፖሊሲ ኮሚቴው ምንድን ነው? ሞኔታሪ ፖሊሲ ምንድን ነው ከሚለው እንነሳና መጀመሪያ ሞኔታሪ ፖሊሲ ኮሚቴ ማን ነው? ዋርዴ ለኮሚቴስ ኮሚቴው የናሽናል ባንክ ውስጥ ያለ አንድ
ግሩፕ ነው እና ምንድነው የሚያደርጉት የገንዘብን ፍሰት በኢኮኖሚ ውስጥ ያለውን የገንዘብ ፍሰት በተለያዩ የፖሊሲ አማራጮች በመጠቀም የሚቆጣጠር ኮሚቴ ነው። በናሽናል ባንክ በኩል በመመሪያ የጸደቀ ራሱን የቻለ ተቋም ሳይሆን ግሩፕ ኮሚቴ ነው ማለት ነው። የተለያዩ የሞኒተሪ ፖሊሲዎችን እያወጡ እንዲሁም ደግሞ የቀያየሩ ኢኮኖሚ ውስጥ ያለውን የመኒ እንቅስቃሴ እንዲሁም ደግሞ ቫልዩ ኦፍ መኒ ኢን ጀነራል ዲተርሚን የሚያደርግ ኮሚቴ ነው ማለት ነው። አንተ እንዳልከው ነው ያው ሪቪው የሚያደርጉት ከኢንፍሌሽን ጋር እንዲሁም ከኢኮኖሚ ግሮዝ ከዛ ኤክስተርናል ሴክተሮች እንዲሁም ደግሞ ፋይናንሻል ሴክተሩን በአጠቃላይ ሪቪው ያደርግና ኮሚቴው ከዛ ደግሞ አታይንድ የሞኔታሪ ፖሊሲ ሪኮሜንዴሽኖችን ይሰጣል። አንተ እንዳልከው ግን ሞኔታሪ ፖሊሲ ራሱ ምንድን ነው የሚለውን ዲስከስ እናድርግና ያው ሞኔታሪ ፖሊሲ ስትራቴጂክ የሆነ ዲሲሽን እንዲሁም ደግሞ አክሽን ነው። ለምንድነው የሚያደርግ ሴንትራል ባንኩ ብሔራዊ ባንኩ ገንዘብን መኒ ሰፕላይ የገንዘብ ምንድን ነው የሚባለው በአማርኛ መኒ ሰፕላይ ቲንክ የገንዘብ አቅርቦት ሰፕላይ አቅርቦት የገንዘብ አቅርቦቱን ከዛ ደግሞ ኢንፍሌሽን ወይም የዋጋ ንረት የምንለውን ለመቆጣጠር ከዛ ደግሞ ኢንትረስት ሬቶችን ፖሊሲ ኢንትረስት ሬቶችን ኮንትሮል ለማድረግ የሚወጡ የስትራቴጂክ አክሽኖች ናቸው ባንኩ የሚወስዳቸው ማለት ነው። ናሽናል ባንክ እነዚህ የማይክሮ ኢኮኖሚ ኦብጀክቲቮችን ኢንፍሌሽንን ዲክሪዝ ማድረግ የዋጋ ንረትን መቀነስ የኢኮኖሚ ግሮዝን ደግሞ ማሳደግ ምናምን የሚባሉትን ነገሮች ኮንትሮል ለማድረግ የሚጠቀማቸው መንገዶች አሉ። 3 ዋና ዋና መንገዶች አሉ። አንደኛው ቅድም እንዳልኩት ፖሊሲ ኢንትረስት ሬት ነው። ሁለተኛው ደግሞ ኦፕን ማርኬት ኦፕሬሽን የምንለው ቦንድ መግዛት፣ ትሬዥሪ ቢል መሸጥ፣ ቦንድ መሸጥ የምንለው። ከዛ ደግሞ ባንኮች ሴንትራል ባንክ ጋር ብሔራዊ ባንክ ጋር ማስቀመጥ ያለባቸው ሪዘርቭ ሪኳየርመንት መጠንን ከፍ ዝቅ በማድረግ ነው ኢኮኖሚውን ኮንትሮል ለማድረግ የሚሞክረው። ይሄ ሞኔታሪ ፖሊሲ ኮሚቴ ኢኮኖሚውን ሪቪው አድርጎ እንደዚህ አይነት ዲሲሽኖችን የሚያስተላልፍ ነው ማለት ነው። ታዲያ አሁን ይሄ ሞኔታሪ ፖሊሲ ኮሚቴ አይ ቲንክ ኳርተርሊ ኤቭሪ ኳርተር ስብሰባ ያደርጋል። ይሄ አሁን 7ኛው ስብሰባው ነው። ሞኔታሪ ፖሊሲ አይ ቲንክ የተቋቋመው ጁላይ 2024 ነው አይደል? ሪፎርም ከጀመረበት ጊዜ ጀምሮ። ለምንድን ነው ዝም ብሎ የሚሰበሰቡት? እንግዲህ የመጀመሪያው ይመስላል ኢኮኖሚ ውስጥ የተለያዩ ጉዳዮች ይፈጠራሉ። መሻሻል ያለባቸው ውሳኔዎች ሊሆኑ ይችላሉ መጀመሪያ ከነበረው አንጻር። እንዲሁም ደግሞ ዋን ኦፍ አልቲሜት ታርጌት የሚባለው አሁን የኮሚቴውም እንዲሁም ደግሞ የናሽናል ባንክም ኢንፍሌሽንን ወደ ሲንግል ዲጂት ለመቀየር የሚደረግ ትግል ውስጥ ናቸው። እሱን ነገር ወደ ሲንግል ዲጂት ለመቀየር የተለያዩ ስትራቴጂዎችን መጠቀም ደግሞ አለባቸው። ለዛ ደግሞ ተደጋጋሚ የተሰበሰቡ የተለያዩ ውሳኔዎችን ወሰን ይኖርባቸው ይገባል ማለት ነው። ከዛ በተጨማሪ ግን ኢንጀነራል ኢኮኖሚው መጀመሪያ ከነበረበት ኮንትሮልድ ከሆነ ኢኮኖሚክ ስትራክቸር አሁን ላይ ወደ ገበያ መር የኢኮኖሚክ ስትራክቸር እየተቀየረ ስለሆነ እንዳት ኒድስ በጣም ስትሮንግ የሆነ ፎሎ አፕ ኤንድ ፎር ዛት ማተር ደግሞ በተደጋጋሚ እየተገናኙ የተለያዩ ውሳኔዎችን በገበያው ላይ ሊያሳልፉ ይችላሉ። የምትጨምሪው ሀሳብ ካለ እዚህ ላይ ሜይ ቢ አንተ እንዳልከው ነው ከስር ኢኮኖሚ ሪቪው መደረግ ከዛ ደግሞ የተሻለ ሪፎርሞችን አጀንዳዎች መነሳት አለባቸው። ኢትዮጵያ አሁን ያለችበት ከጁላይ 2024 ጀምሮ ሜጀር ሽፍት ላይ ነው ያለችው። ድሮ የነበራት መኒውን ነበር ኮንትሮል የሚደረገው የነበረው መኒ ሰፕላዩ ማለት ነው። አሁን ደግሞ ኢንትረስት ቤዝድ ወደሆነ ሲስተም ሽፍት እያደረገች ስለሆነ እሱም ሜጀር ሽፍት ደግሞ ኮንቲኒየስ የሆነ ሪቪው እንዲሁም ደግሞ ኢንጌጅመንት ይፈልጋል ማለት ነው። ይሄ ኢንትረስት ቤዝድ የሆነው ፍሬምወርክ ጁላይ 2024 ላይ ነው የወጣው። አሁን ከ7ኛው ስብሰባ ላይ ክሬዲት ኬፑ ሪሙቭ ተደርጎ ኢንትረስት ሬቱ ሲጨመር ምናምን ሳይሆን ለፖይንት ዋዝ የዛኔ ማለት ነው። እንደሱ ነው። 7ኛው ስብሰባ 5 ዋና ዲሲሽኖች አሉት አብሮት የመጡ። ከነሱ ዲሲሽኖች ውስጥ አንደኛው ዋነኛው ደግሞ ትልቅ የተባለው እስካሁን እያነጋገረ የነበረው ላስት ዊክ ላይ የክሬዲት ኬፕ ነገር ነው። ስለ ክሬዲት ኬፕ እንነጋገር። መጀመሪያ ይሄ የብድር ጣሪያ የምንለው ወይም ክሬዲት ኬፕ የምንለው ምንድን ነው? መች መጣ? እንዴት መጣ? ፖይንት ኦፍ ኦል የሚለውን ዲስከስ እናደርግ። ካሳሳትኩኝ አይ ቲንክ 2023 ጀምሮ የነበረ ነው የብድር
ገደብ ማለት ነው። ባንኮች ለቢዝነሶች ወይም ደግሞ ለግለሰቦች የሚያበድሩት መጠን በናሽናል ባንክ አማካኝነት መገደብ አለበት። ዳይሬክት የሆነ የናሽናል ባንክ ኢንቮልቭመንት በገበያ ውስጥ ሊኖር ይገባል በሚል እሳቤ 2023 ጀምሮ የክሬዲት ኬፕ ተቀመጠ ማለት ነው። ቢኮዝ አይ ቲንክ ከዛ በፊት የነበረው የኢኮኖሚክ ሲናሪዮ መቃኘት ያለበት ይመስለኛል። መጀመሪያ ኮቪድ ነበረ፣ ከዛ በኋላ ውጊያ ነበረ፣ ጦርነት ነበረ። ኢኮኖሚው ኢንጀነራል በጣም ኮላፕስ ያደረገበት ጊዜ ላይ ነበረ። በተለያዩ ጉዳዮች አማካኝነት ኢንፍሌሽን ኦን ሃይስት ሌቭል የደረሰበት ጊዜ ላይ ነበር። ኦልሞስት ከ30% በላይ የዋጋ ግሽበት ወይም ደግሞ ንረት የታየበት ጊዜ ላይ ነበረ እና ያ የሆነ ኢኮኖሚውን የምትቆጣጠሪበት መንገድ ማበጀት እንዳለብሽ ኢንዲኬተር ነበረ። ናሽናል ባንክ ምንድነው ያደረገው? ብድር ከዚህ በላይ ካሁን በኋላ መስጠት የለበትም። ለምሳሌ አሁን የኮመርሻል ባንኮች ከሚያበድሩት ብድር ላይ የመጀመሪያው አይ ቲንክ ካልተሳትኩኝ ወደ 13% ነበር መሰለኝ የመጀመሪያው የክሬዲት ኬፑ። ክሬዲት ኬፑ 14 ነበር። መጀመሪያ ያለፈው አመት ላይ ከሚያበድሩት አማውንት ከ14% በላይ ማበደር አይችሉም የሚል የክሬዲት ካፕ ነበረ ማለት ነው። ከዚህ በላይ ማበደር አትችሉም መመሪያ ነው፣ በቃ ሩል ኤንድ ሬጉሌሽን፣ ከዚህ በላይ መከተል አለባችሁ ነገር ነበር። በዛ አማካኝነት በገበያ ውስጥ ያለውን የብር እንቅስቃሴ በተወሰነ መንገድ ለመቆጣጠር እና ኢንፍሌሽንን ደግሞ ቢት ለማድረግ ሲሞክር ነበር ብሔራዊ ባንክ ማለት ነው። ከዛ በኋላ የክሬዲት ኬፑን የተወሰነ ለማሳደግ የተሞከረበት ጊዜ አለ። ከዛ 18 ሆነ፣ ከዛ በኋላ 24 ሆነ ማለት ነው። ብድር ባንኮች ብድር እንዲሰጡ የተወሰነ ገደቦቻቸውን እያነሱላቸው በመሄድ 24 ድረስ ደርሶ ነበር እስከ ባለፈው ድረስ። አሁን ደግሞ ሙሉ ለሙሉ ባንኮች በራሳቸው ፈቃድ እና ፍላጎት ያለምንም ገደብ ማበደር ይችላሉ ይላል። ግን በዛ ዙሪያ ደግሞ ተመልሶ የሪዘርቭ ሪኳየርመንት ደግሞ ከእያንዳንዱ ባንክ ኦቨርኦል ሳይሆን እያንዳንዱ ባንክ ፐርፎርም የሚያደርግበት መንገድ በምን መንገድ ነው የሚለውን ነገር ዲተርሚን በማድረግ በሪዘርቭ ሪኳየርመንት አማካኝነት የሚያበድሩትን የብድር አማውንት ለመቆጣጠር እየሞከረ ይገኛል ማለት ነው። ስለዚህ ኢንጀነራል የክሬዲት ኬፑ መነሳቱ ኢምፓክቱን እንግዲህ ኦቨር ዘ ኔክስት 6 ወር እና 18 ወር የምናየው ነው የሚሆነው። ከዛ በፊት ግን የክሬዲት ኬፕ ነበረ። አሁን ላይ ደግሞ ምንም አይነት የክሬዲት ኬፕ የለም። ሰዎች መበደር ይችላሉ። ከዛ ተሴም ታይም ደግሞ ቢዝነሶችም መበደር ይችላሉ። ባንኮችም ደግሞ ማበደር ይችላሉ። ግን በዛ ዙሪያ ደግሞ የተለየ ሲስተሙን የሚቆጣጠርበት መንገድ ደግሞ ያበጀ ይመስለኛል ብሔራዊ ባንክ። ሁሉንም ብለዋል። ከተጀመረ ጀምሮ ያው ጭማሪ ማሳይተዋል። ክሬዲት ኬፑ 14 ነበረ፣ እስከ 24 ደርሰናል። ባንኮች ከሚያበድሩት አማውንት አምና ካበደሩት አማውንት አሁን የሚያበድሩትን አማውንት የሚገድብባቸው ጣሪያ ነበረ። ግን ቅድምም እንዳልኩትኝ ይሄ አሁን ሽፍት ላይ ስለነበረች ኢትዮጵያ ኢኮኖሚክ ሲስተሙ ሽፍት ላይ ስለነበረ ኢንትረስት ቤዝድ ወደሆነ ፍሬምወርክ የሚገባበት ነበር እና ዶክተር ኢዮብም በፕሬስ ሪሊዙ ላይ እንደተናገሩት ቴምፖራሪ ነገር ነበረ ይሄ የክሬዲት ኬፕ የተቀመጠበት ነገር አንቲል በኢንትረስት ሬት ኢኮኖሚውን መቆጣጠር እስከሚቻል ድረስ ማለት ነው። አሁን አንተ እንዳልከው ያው ቤዚክ የኢኮኖሚክስ ቲዮሪ መኒ ሰፕላይ እየጨመረ ሲሄድ ኢንፍሌሽን ይጨምራል። ዜር ትራይንግ ቱ ኮንትሮል ኢኮኖሚ ላይ ያለውን የመኒ ሰፕላይ መጠን ባይ ሜኪንግ ባንኮች የሚያበድሩትን የገንዘብ መጠን ኢንጀክት የሚደረገው መጠን በመገደብ ማለት ነው። ኢኒሺዬሽኑ መጀመሪያም ኢንፍሌሽንን ሪዲዩስ ለማድረግ ነበረ። ጉንፋን ይዞታል እንግዲህ ለእናንተ ብለን ጉንፋን ብርድ አለ፣ ክረምት ነው እና እንደታሰበውም አክቹዋሊ አሪፍ ሄዶ ነበረ። ለምሳሌ የ2025 መጀመሪያዎቹ መንዝ ላይ ኢንፍሌሽን አሪፍ ሄዶ ነበረ። ወደ
1 ዲጂት ወርዶ ነበረ ዲቱ የሚድል ኢስት ዋር እና ሌሎች ኬዞች መልሶ አሁንም ወደ 2 ዲጂት ቢመጣ ማለት ነው። ግን ያው እንደተባለው ከሆነ የናሽናል ባንክ ክሬዲት ኬፑን ሊያነሳበት የቻለበት ምክንያት ታርጌቱን ስለመታ ጆብ ኢዝ ዳን። ስለዚህ አሁን ብሎ ስለሚያስብ እንዳለው ናሽናል ባንክ የኔ ሀሳብ አይደለም የኛን ኦፒኒየን አይደለም ክሬዲት ኬፖ ሪሙቭ ተደርጓል። አሁን ክሬዲት ኬፖ ሪሙቭ ተደርጓል ሲባል እንደፈለጉ ማበደር ይችላሉ ማለት ሪዘርቭ ሪኳየርመንት የሚባል ሪዘርቭ ሪኳየርመንት አለው። ከዛም ደግሞ ፖሊሲ ኢንትረስት ሬትም ከ15% ወደ 16% ከፍ ሊል ተደርጓል። ሶ the point is ክሬዲት ኬፑ የተነሳው ስትራክቸራል ቼንጅ ነው እንጂ ናሽናል ባንክ እንዳለው ስትራክቸራል ቼንጅ ነው እንጂ ይሄ ሞኔታሪ ፖሊሲውን የሚያላላ ወይም ደግሞ በቃ ቀለል እንዲል አይደለም። ስቲል we are moving with a strict monetary policy። ስለዚህ ሁለተኛው ሌላው ሜጀር ዲሲዥን ምንድነው? ኢንትረስት ሬት ፖሊሲ ኢንትረስት ሬት ከ15% ወደ 16% ከፍ ብሏል። ኢንትረስት ምንድነው? ፖሊሲ ኢንትረስት ሬት የገበያ ምጣኔ የሚባለው ምንድነው? ገበያው ኢንጀነራል ዲተርሚን የሚደረግበት የኢንዲኬተር ኢንተረስት ሬት ነው። ሶ በገበያው ላይ ያለው ኢንተረስት ሬት ኢንጀነራል በናሽናል ባንክ የፖሊሲ ሬት አማካኝነት ነው ዲተርሚን የሚደረገው። ስለዚህ ባንኮች ኢንተርባንክ አማካኝነት የሚበዳደሩበት የኢንተረስት ሬት ከዛ አት ሴም ታይም ደግሞ ባንኮች ደግሞ ለዲፖዚት የሚሰጡት ኢንተረስት ሬት ከዛ አት ሴም ታይም ደግሞ ባንኮቹ ለግለሰብ ወይም ደግሞ ለቢዝነሶች የሚያበድሩበት የኢንተረስት ሬት ኦል ኦፍ ደም ዲተርሚን የሚደረገው እና አዛን ኢንዲኬተር ሆኖ የሚቀመጠው የፖሊሲ ሬት የምንለው ነው ማለት ነው። እዛ ላይ ዲፔንድ በማድረግ ነው ከዛ በታች ያሉት ኢንተረስት ሬቶች እንዳለ የሚወርዱት እና ኢንተረስት ሬቱ አሁን ከፍ አለ ማለት ምን ማለት ነው? ከ15% ወደ 16 አሁን ላይ ለምሳሌ ኮስት ኦፍ ሎን የምንለው ነገር ጨመረ እንደማለት ነው። ለምሳሌ አሁን አንቺ ከባንኮች ሄደሽ 100,000 ብር ለመበደር የምትፈልጊ ከሆነ ከዛ ኢንተረስት ሬቱ መጀመሪያ ከነበረበት ሳትበደሪ በፊት ከነበረበት ጊዜ የተወሰነ ጭማሪ የሚያሳይ ከሆነ ያንን የምትበደሪበት ኮስት ጨመረ እንደማለት ነው። ስለዚህ ያ ኮስት በሚጨምርበት ሰዓት ደግሞ ሰዎች የመበደር ፍላጎታቸው ይቀንሳል ማለት ነው። ኮስቱ ብዙ ከሆነ መበደር ኢንጀነራል ኮስቱ እንደዛ የሚሆንባቸው ከሆነ መበደር የማይፈልጉ ከሆነ ስለዚህ የመኒ ሰፕላይ ኢን ዘ ማርኬት ይቀንሳል እንደማለት ነው። ስለዚህ በዛ ምክንያት ኢንፍሌሽንን ቢት ለማድረግ የተወሰነ ሲስተሙን ለመቆጣጠር የሚያስብበት መንገድ ነው ማለት ነው የናሽናል ባንክ ወይም ደግሞ ብሔራዊ ባንክ ነው ማለት ነው። እንዳልነው ነው መጀመሪያ የክሬዲት ኬፕ የነበረ ጊዜ በቃ ከዚህ በላይ አታበድሩም፣ ስለዚህ ከዚህ በላይ ገንዘብ ኢኮኖሚ ላይ ኢንጀክት ማድረግ አትችሉም ብሎ ነበር እየከለከላቸው የነበረው። አሁን ደግሞ ድሮ ባንኮቹ በቃ መስጠት አንችልም ነበር የሚሉት በኖ የሚመጣው ከባንኮች ነበር። አሁን ደግሞ ሊሚቱን ስለደረሰን we can't give you ነበር የሚሉት። አሁን ግን we can't borrow የሚል በማለት ነው የሚባለው ማለት መኒ ሰፕላይ እንዳይጨምር በጣም ኢንፍሌሽኑ እንዳይጋጋል ናሽናል ባንክ ከፍ ሲያደርገው ኮስት ኦፍ ቦሪንግ ከፍ ሲልበት ተበዳሪው it will be expensive for him አይበደርም። ስለዚህ መኒ ሰፕላዩም እዛው አጀስት ይደረጋል ማለት ነው። እሱኛው ሜተድ ነው የተጠቀመው። አሁንም ስቲል ሞኔታሪ ፖሊሲው አላላም የሚለውን ኢምፕሊኬሽን ይሰጣል ማለት ነው። ከዚሁ ጋር በተያያዘ ደግሞ ሌላ ሶስተኛው ሜጀር ዲሲዥን ደግሞ ሪዘርቭ ሪኳየርመንት ነው። ቅድም አንተ ጠቅሰዋል። ባንኮች ሪዘርቭ ማስቀመጥ ያለባቸው አማውንት አለ ሴንትራል ባንክ ጋር ማለት ነው። አሁን ይሄ አሰሆል ሪዘርቭ ሪኳየርመንቱ አልተጨመረም ደግሞ አልተቀነሰም። እንደሱ አይነት ቼንጅ ሳይሆን ያለው ቤዝድ ኦን ዴር ፐርፎርማንስ እየታየ በጣም እያበደሩ ያሉ ባንኮች which is አቢዩዝ እያደረጉት ያለውን የክሬዲት ኬፕ መነሳቱን አቢዩዝ እያደረጉ ያሉ ባንኮች ካሉ there will be asked to increase their reserve requirement። ከዛ ያለውን ሪዘርቭ ሪኳየርመንት ከጨመረባቸው የሚያበድሩት ገንዘብ አይኖራቸውም ማለት ነው። ባንክ ሎን ቱ ዲፖዚት ሬሾ ነው መታየት አለበት ማለት ነው። አሁን ለምሳሌ አይ ቲንክ 90.3% ነበረ ይመስለኛል
ያለፈው ዓመት ላይ የነበረው የኮመርሻል ባንኮች የሎን ቱ ዴፖዚት ሬሾ እንደዛ ነበር 93 አሁን ላይ አይ ቲንክ ወደ 72 አካባቢ የቀነሰ ይመስለኛል። ያ ማለት ምን ማለት ነው? አሁን ለምሳሌ አንድ ባንክ ያለው ዴፖዚት አለ። ካለው ዴፖዚት ውስጥ 90% የሚሆነውን ሎን ይሰጥ ነበረ ከዚህ በፊት ማለት ነው። በዘንድሮ ላይ የ2025/26 ሪፖርት ላይ ወይም ደግሞ ኮሚቴውም ባወጣው ፕሬስ ሪሊዝ ላይ ያየ ነው። አንደኛው ነገር ምንድነው? ሎን ቱ ዴፖዚት ሬሾ ወይም ደግሞ ከሚቀመጠው የዴፖዚት አማውንት ለሎን እየተሰጠ ያለው ቀንሷል። ሶ ኢንሰም ወይ መረጋጋት አለ። ስለዚህ ባንኮቹ አሁን ላይ የሚያበድሩበት መንገድ መመቻቸት አለበት። ስለዚህ በዛ አማካኝነት ነው አሁን የክሬዲት ካፑ ተነስቶ ባንኮች እንዲያበድሩ የተፈቀደላቸው ማለት ነው። ከዛ አት ዘ ሴም ታይም ደግሞ ይህንን ደግሞ ቅድም እንዳልሽው አቢዝ መደረግ ስለሌለበት የናሽናል ባንክ እያንዳንዱን ባንክ የሚመዝንበት የራሱ የሆነ ሪኳየርመንት አለ። ዳት ኢዝ ፈርስት ዋን ኢዝ ሎን ቱ ዴፖዚት ሬሾ የምንለው። ከዛ ሪዘርቭ ሪኳየርመንት ደግሞ ኢዝ ቬሪ ኢምፖርታንት ቱ ኮንትሮል ዘ ማርኬት ኢን ጀነራል ማለት ነው። ሌላኛው ደግሞ ከክሬዲት ኬፕ እና ከኢንፍሌሽን ጋር ያልተያያዘ የወጣው ሁለት ሜጀር ኢኮኖሚ ውስጥ አሁን ያልተያያዘ ነገር የለም። ኦኬ ይቅርታ። you should read my article ያለፈው ሳምንት ውስጥ የጻፍኩት። ከክሬዲት ኬፕ ጋር ያልተያያዘ የወጣ ሞር ኦፍ ከኢምፖርት ኤክስፖርት ቢዝነስ ጋር የተያያዘ የወጣው ምንድነው ሜጀር ዲሲዥን አንደኛው የፎሬን ኤክስቼንጅ ኮሚሽን ተቀንሷል። ፎሬን የሚከፍሉት አማውንት ኮሚሽን ጀስት ላይክ እንደ ታክስ ነው የምታሳውቀው ኮሚሽን ነው የምትከፈለው፣ ሬቷ ተቀንሳለች። ከዛ ደግሞ ለናሽናል ባንክ ማስረከብ የሚጠበቅባቸው የፎሬን ኤክስቼንጅ አማውንት ኤክስፖርተሮች ማስረከብ የሚጠበቅባቸው የፎሬን ኤክስቼንጅ አማውንት 50% ነበረ ድሮ ከሚያገኙት፣ አሁን ወደ 30% ቀንሷል፣ እንዲቀንስ ተደርጓል። ስለሱ ይሆናል ማለት ነው ዲስከስ የምናደርገው። አዘርቱ ሜጀር ኢሹዎች እነሱ ናቸው። ፎሬን ኤክስቼንጅ ኮሚሽን ምንድን ነው ከሚለው ጀምር። ፎሬን ኤክስቼንጅ ኮሚሽን ምንድን ነው? ለምሳሌ አሁን አንድ ኢምፖርተር ኦር ኤክስፖርተር ኤፍኤክስ ሊያገኝ ይችላል፣ ወይም ደግሞ ከሀገር ውስጥም ደግሞ አውጥቶ ሊገበያይበት ይችላል። እሱ ላይክ ከምንዛሬው ላይ ለናሽናል ባንክ የሚገባ አማውንት አለ ኮሚሽን። እሱ መጀመሪያ 2.5% ነበረ። አሁን 2.5 ከትራንዛክሽኑ ላይ ተቀንሶ ለናሽናል ባንክ ይሰጣል። the other one which is very important ብዬ የማስበው I think የኤፍኤክስ ኮሚሽኑ ይመስለኛል coming soon ምንም አይነት ኮሚሽን ላይኖር ይችላል because IMF is here. እሱ ደግሞ ሪኮመንድ የሚያደርጋቸው ዲሲሽኖች ስላሉ ማለት ነው። ከወርቅ ጋርም ተመሳሳይ ቅድም እንዳልኩ ማርኬቱን ለማርኬቱ መተው የሚለው የመጀመሪያው ፕሪንሲፕል ስለሆነ የአይኤምኤፍ እሱ ዲሲሽን መተግበሩ አይቀርም ብዬ አስባለሁ። ከዛ በተጨማሪ ግን ኤክስፖርተሮች ለናሽናል ባንክ ከሚያገኙት የውጭ ምንዛሬ 50% የሚሆነውን ለናሽናል ባንክ ነበር የሚሰጡት። አሁን ላይ እሱ ተቀንሶላቸው ወደ 30% ሆኖላቸዋል። ስለዚህ ቡና ላይ ያሉ ወርቅ ላይ ናሽናል ባንክ ብቻ ነው ያለው፣ ወይም ደግሞ ሌሎች ኤክስፖርት ላይ ያሉ ቢዝነሶች አሁን ላይ ሊሰጡት የሚገባው ኤፍኤክስ ቀንሶላቸዋል ማለት ነው። ኢንጀነራል ያቀነሰ ማለት እዛም ደግሞ ሊከፍሉት የሚገባ ሊገበያዩበት የሚገባ የዶላር አማውንት ይሰጣቸዋል፣ ወይም ደግሞ ከሚያገኙት ላይ ይጠቀሙታል እንደማለት ነው። ይሄኛው ቼንጅ ሜጀር ቼንጅ ነው ማለት ኢምፖርት ኤክስፖርትን የሚሰሩ ሰዎችን ያበረታታል፣ ሞቲቬት የሚያደርግ ነገር ነው። የሆነ ዲስኮሬጅ አድርጎክ ወደ ቢዝነሱ እንዳትገባ ከሚያደርጉ ነገሮች አንዱ ነው የተቀነሰው። ስለዚህ ቢዝነሱን ያቀላጥፈዋል። ኢን አዲሽን ቱ ዛት ይሄ የብላኩን ማርኬት በጣም እንትን ይለዋል፣ ዲስኮሬጅ እንደሚያደርግ ይጠበቃል። ምክንያቱም እዛ አካባቢ ያለው ሰርኩሌት የሚያደርገው ዋን ሪዝን ኢምፖርት ኤክስፖርተሮች
ወደ ብላክ ማርኬት የሚሄዱበት ሪዝን የፎሬን ኤክስቼንጅ እጥረቱ ስላለ ነው። ፍሮም ዋት ዴይ ሜክ 20% አዲሽናል ካሁን በኋላ ማግኘት ይችላሉ ድሮ ከሚያገኙት በላይ ማለት ነው። ካሚንግ ሱን ደግሞ እሱም ቢኮዝ ኦፍ IMF የሚቀንስ ስለሆነ ኦልሞስት ወደ ዜሮ ይመጣል። አይ ቲንክ የኢምፖርት ኤክስፖርት ታርጌታችን will be great after this ግሬትም ሊሆን ይችላል። ከዛ we don't know the performance of the market in general ግን IMF ግን ያንን ኢምፖዝ እንደሚያደርግ ነገር እንችላለን። ስለዚህ የፎሬን ኤክስቼንጅም ስለሆነም ሰፖርት ያደርጋል፣ በደንብ ገቢ እንዲኖር ያደርጋል። መደባበቅ ምናምኑ የሚቀንስ ይሆናል ማለት ነው። ኢን ጀነራል እነዚህ ዲሲሽኖች ኢንተርሊንክድ ናቸው አንድ ላይ። what do we expect in the next 6 or 12 months? እነዚህ ዲሲሽኖች ምን አይነት ኢፌክት ይኖራቸዋል ብለን ስለ ለኢትዮጵያ ኢፌክታቸው what does this decision mean to us ማለት ነው። ላይክ ለድርጅቶች፣ ለኢንቨስተሮች፣ ፋይናንሻል ሴክተር ላይ ላሉ ሰዎች፣ ላይክ ለፋይናንሻል ኢንስቲትዩሽንስ what does it mean? the first thing ባንኮች በደንብ ፐርፎርም እንደሚያደርጉ ጠብቃለሁ። ግን I wouldn't say like ይሄ ነገር happen ያደርጋል ማለት በጣም ከባድ ነው። like the psychology of Ethiopians in general ለገበያ እንቅስቃሴ ያለን emotions and everything related to that ዲተርሚን ለማድረግ እና የሆነ ነገር እንደዚህ ይፈጠራል ማለት ትንሽ ከባድ ሊያደርገው ይችላል። ግን at the same time ከባንኮች እና ከፋይናንሻል ሴክተር ጋር ያለው ነገር is going to be very awesome and the competition is going to be very tough ነገር so እሱን እጠብቃለሁ the first thing። ምክንያቱም ባንኮቹ ዋነኛ የገቢ ምንጫቸው ሎን ነው። so ሎን ደግሞ ለማበደር አሁን ላይ either the reserve requirement ወይም ደግሞ loan to deposit ratio ደግሞ ማስተካከል አለባቸው። for that matter ደግሞ ያው ዴፖዚት እንግዲህ ድሮም እየጨቀጨቁ ነው። አሁንም ቢሆን መንገድ ላይ አካውንት ከፈቱ ይጨምራል so ባንኮቹ ፐርፎርም የሚያደርጉበት መንገድ በጣም ይቀየራል የሚል ግምት አለኝ። ከዛ በተጨማሪ እንግዲህ ጎልድም እንግዲህ ከናሽናል ባንክ እጅ የሚወጣ ከሆነ የሱም ኮምፒቲሽን እንዲሁም ደግሞ at the same time ገበያውም in general I want to see how it will go by the way like ሌሎች ሰዎች ጎልድ መግዛት ሲፈቀድላቸው ሌላው ሰው ከናሽናል ባንክ ውጪ it's going to I want to see how the economy will perform after that so እሱም አለ። የናሽናል ባንክ ደግሞ እንዴት አድርጎ ሪአክት እንደሚያደርግ አብረን የምናየው ነው የሚሆነው this whole thing ማለት ነው ለሚፈጠረው ነገር። so now the national bank is the major player in the market the major player ማለት like involve በሚያደርግበት መንገድ ቢቀየርም እንኳን the maths behind it like ያንዳንዱን ነገር ዲተርሚን የሚያደርጉበት መንገድ ኢንትረስት ሬቱን ኢንፍሌሽኑን ቢት ለማድረግ የሚያደርጉበት መንገድ አሁን ላይ እጃቸውን እየተቆጣጠሩት ነው። it's not directly like እጃቸው በጣም እንደዚህ ከማለት ይልቅ አሁን ላይ አብዛኛው ነገር ማቴማቲካሊ at the same time ደግሞ በጋይዳንስ ሰፖርት አማካኝነት የሚቆጣጠሩበት መንገድ የምናየው ይሆናል። for the short term ግን ነጋዴው ብዙ ሴንሲቲቭ ባይሆን ይመከራል። ምክንያቱም ላይክ እኛ ሀገር ምንድነው በቃ እንደዚህ አይነት ውሳኔ ተወስኗል፣ ኢንፍሌሽን መጣ፣ እንደዚህ ሆኗል፣ እንደዚህ ሆነ አይነት ነገር እና ነጋዴዎች በጣም ለኢንፍሌሽን ሴንሲቲቭ ናቸው፣ እንዲሁም ደግሞ ዋጋም ለመጨመር በጣም ሴንሲቲቭ ናቸው። እንደዛ አይነት ነገር በገበያው ላይ እንደማይታይ ተስፋ እናደርጋለን። ምንም የሚያስደነግጥ ምንም ይህን ነገር የተፈጠረ አዲስ ነገር ያለ አይመስለኝም። it's just the way the system operates ነው የተቀየረው ብዬ ነው የማስበው። so in the long run ከ6 ወር እስከ 18 ወር ባለበት ጊዜ ውስጥ ምን ሊፈጠር እንደሚችል አብረን የምናየው ይሆናል። ግን over the next few months I think we need to be cautious። በተለይ ነጋዴው አካባቢ፣ ባንኮች አካባቢ፣ ቢዝነሶች አካባቢ በጣም በጥንቃቄ የተሞላ ውሳኔዎችና ኃላፊነት የተሞላበት እንቅስቃሴዎችን ሊያደርጉ ይገባል ብዬ አስባለሁ። አንተ ብለዋል። ግን from the positive side ሳስበው እኔ ከዚህ በኋላ አይ ቲንክ ኢንቨስተሮች they could get easier access easier ሳይሆን like
በጣም ቀላል ነው ለማለት ፈልጌ ሳይሆን they will get better access to finance ከባንኮች አንጻር ቢዝነሶች ደግሞ አሪፍ ፋይናንሲንግ የሚገኝ ከሆነ ባንኮች በጣም ዴፖዚት ላለው ነው የሚሰጡት። እሱ ያ another case ግን for someone ያለውን የፖሊሲ ሬት የፖሊሲ ኢንትረስት ሬት መቋቋም የሚችል አፎርድ ማድረግ ለሚችል ሰው which is በደንብ አትራፊ ቢዝነስ አለኝ ብሎ የሚያስብ ሰው ማለት ነው ሪተርን አሪፍ የሆነ ቢዝነስ አለኝ ብሎ ለሚያስብ ሰው it will be a great financing እንትን ይሆነዋል። at the same time ባንኮች ደግሞ አንተም እንዳልከው ሜን ሶርስ ኦፍ ማበደር ስለሆነ they will get better corporate profitability ማግኘት ይችላሉ ብዬ አስባለሁ። አንተ እንዳልከው consciously ከተጠቀምነው አዲሱን ፖሊሲ ቼንጅ እና ደግሞ ናሽናል ባንክ ከመፊት ኪፕስ እያደረገ ያለውን የኮንትሮል ሜካኒዝሞች እና እንደታቀደው ወጣ ከሆነ we could make a better use out of it ብዬ አስባለሁ። እንግዲህ አንተ እንዳልከው ምናየው ይሆናል በሚቀጥሉት ዎች I think ይሄ ነገር በጣም ሰፊ ሀሳብ ነው። ጭንቅላቴ ውስጥ በጣም ብዙ ሀሳቦች ነበሩ፣ ግን ለማውራት ገድባኛለች ለማውራት ገድባኛለች። ሜቢ በሌላ ኤፒሶድ we don't want to bore you guys out like ፈታ ብላችሁ ቀላል ብላችሁ ገብታችሁ ባጭር ነገር ሳናንሳ ስለደከማት ላለማውራት አይደለም I will talk for hours ለናንተ for our subscribers I will do anything so I think በዚህ we can wind up ይሄኛውን ኤፒሶድ በሚቀጥለው ሳምንት በተመሳሳይ ሰዓት የሆነ ቶፒክ እንገኛለን። እስከዛው ድረስ ሰብስክራይብ እያደረጋችሁ የፖድካስቱን ደግሞ ኢንጆይ እያደረጋችሁት ከሆነ ለጓደኞቻችሁ ሼር እያደረጋችሁ ስለ ካፒታል ማርኬት፣ ኢኮኖሚ፣ ቢዝነስ እንዲሁም ደግሞ ፋይናንስ ያለንን እውቀት አብረን እናሳድግ። ሁልጊዜ እንደምንላችሁ እንድናነሳው ሬዝ እንድናደርገው የምትፈልጓቸው ሀሳቦች ካሉ ኮመንት ሴክሽን ላይ ያስቀምጡልኝ። I think that's all. Yeah, that's it. እስከ ሳምንት ስቶክ ማርኬት ገንዘብና ግንዛቤ